ይሄ በአዲስ ነገር መጥቷል። ትላንትና ከትላንት ወዲያ በተደረገው ቪዲዮ እንግዲህ እኔ ምን አገባኝ፣ የፈለጋችሁን ነገር መሆን ትችላላችሁ፣ ስለእናንተ ከዚህ በኋላ አይመለከተኝም፣ የራሴ ህይወት የሚኖር የምኖርልኝ ግራ ተጋብቻለሁ። የራሴ ህይወት ራሱ ግራ አጋብቶኛል። ስለዚህ የሰው ህይወት አይመለከተኝም፣ ለራሳችሁ ነው የሰውን ነገር ተው ብሏል። እንግዲህ ያው እንትን ብሎ ነው ከበደው፣ በቃ እንትን አለው ከበደው። ታውቃላችሁ፣ የሰው ነገር አወራ ሰራ፣ በቃ ልክም ይላል። አንድ አይነት ድራማ ሲሆን ደግሞ ስልችት ይላል። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበርልኝ። እዩ የዛሬ ደግሞ ሰኔና ሰኞ ተገናኙ ብሎ ስጠይቆ እኔ ምን አገባኝ፣ ቀኔ ከመጣ ዛሬን ብሞት አይመለከተኝም፣ ግን ፈጣሪ ካለው ዛሬ ሞት ካለኝ ብሞት እኔ ምንም አይመስለኝም ብሏል። እና እውነቱን ነው። ፈጣሪ ቀናችን ከሆነ እኛም ብንፈልግ ባንፈልግ ምንም የሚለወጥ ነገር የለም። መድኃኒዓለም ካለ ግን የሚሆነው ሁሉ ይሆናል። ለዛ ነው እንደዚህ ብሎ ለማስተማር ብሎ ነው እንደዚህ እየተናገረው ማለት ነው። ብዙዎቻችን ያው የኔ ቀን ደርሷል አልደረሰም ምናምን እንላልና እኛ ባልነው ቀን የሚሆን ነገር የለም እሱ ካላመጣው ካልፈቀደው በስተቀር ማለት ነው። ገባችሁ አይደለ?